በጎቹ ሂዱና ለእናታችሁ ንገሯት። ስሜን አታንሽ በሏት። በቃ አልፈልግም፣ በእንደዚህ ነገር እንድታነሳኝ አልፈልግም። ኦኬ አይ ቲንክ ሶ። ምክንያቱም ዲቦራ ምን አይነት ሰው መሰለቻችሁ? እኔ ላይ ራሱ እኔ ለምን አባቷ እኔ እንደተናገረችኝ አላውቅም እንጂ ዲቦራ የሆነ ስትናገር ራሱ የሆነ ታውቃለች ማንንና ምንን መናገር እንዳለባትና አሁን ዲቦራ እንዳትናገራት ዲቦራ ኢግኖር ዳርጋታለች። አልናገርሽም ብላታለች። እውነቷን ነው። አብሮ የበላ ሰው አሁን ቤታዩ አገፍግፋለች። እንደዚህ በቃ የሆነ የተናደደችው ነገር ሊኖር ይችላል። ኦፍ ኮርስ አልቀጣም ምናምን ስትላት ልትናደድ ትችላለች። ግን በቃ ጓደኝነት ይኸውልሽ አልቀጣም ስትልሽ ራሱ ማለፍ ነው። ማለፍ ነው በቃ ያ አብራችሁ ያ እኔ አንዳንዴ በእናንተ የእናንተ እኮ በብር ላይ የተመሰረተ ጓደኝነት ነበር። ያንን ሁላ ውለታ ተዋውላችሁ አንቺ ላንቺ ያንን ሁላ አንበሳ አውርዳችሁ ስትጣሉ እንዴ የእናንተ ብቻ ሁለታችሁ የተወራረዳችሁት አንበሳ ራሱ እንደው ከ10 ሺና ከዛ አይበልጥም እንዴ? ኦኬ በቃልና በእውነት ያላችሁ ቃል ኪዳን ጓደኝነት ባይኖርም አትሊስት እኮ ውለታ ተዋውላችኋል። አትሊስት የሆነ ቦታ ላይ ተቀጣቅጣችኋል። ግን በጣም ትፈልጊዋለሽ አሁን ከዲቦራ ጋር። ስለዚህ አሁን እንዴ በቃ እኔን እየሰደበችኝ ዲቦራ በውስጥ በኩል የሆነ ነገር ሰው ጽፎልኛል። በቃ መቻል የሚባል ነገር እኮ አለ። ብዙ ነገር እኮ የሚቻል ነገር አለ። ያለፈውን ጊዜ አስታውሽ። የእውነት እኔ በእነሱ ጓደኛ እንዴ ሌላው እሺ ዝም ብሎ የፎቅፋቋ ጓደኝነት ነው። እንደሱ እኮ በጣም እኮ ብዙ ስጦታቸው ራሱ እኮ ያስቀናል እኮ በጓደኛ ደረጃ ስታይ እቺኛ የሆነ ነገር ስትሆን እቺ መታ 2-3 አንበሳ ታረጋለች። እቺ ያው ስልሽ ቁጭ ብሎ ያገኙት ብር ስላልሆነ አያስቡትም እንጂ እኮ ብታስቡት እኮ የተሰጣጡት ስጦታ እኮ አባትና እናታችሁ እንኳን እንደዚህ አልዋሉላችሁም ለሁለታችሁ። ይጋደምሽን ቤታዩ ልብ ግዢ እስቲ። እስከ መቼ ነው ሰው ከራሱም ጋር ከምንም ጋር የእውነት በቃ መተው እኮ የሚባል ነገር አለ። የሆነ በቃ አለ አይደለ? አንቺ ብዙ ጥፋት አጥፍተሽ ሰው በቀደም እንዲያውም ቁጭ ብለሽ ይቅር በሉኝ ስትይ አልነበር? ምን አጥፍቻለሁ እንኳን አጥፍተሻል አልልሽም፣ ግን ያው ጆጃዋነትሽና ፍርሃትሽ አሁን ያለ የትግራይ ህዝብ ይቅር ይበለኝ፣ የአማራ ህዝብ፣ የኦሮሞ ህዝብ አላማ አይደለም እንዴ? የሞቱትስ የተገደሉትስ እኔ አሁን ይመስልሻል የትግራይ ህዝብ የአማራ ህዝብ ይቅር ይበለኝ የምለው አላጠፋውም? ፖለቲክስ ለምን ይቅር በሉኝ የምለው? እነሱ ለገደሉት ይቅር ብለዋል እንዴ? አየሽ የዓላማ ሰው አይደለሽ። ስለዚህ ካልሆንሽ ደግሞ ጀፍ ብለሽ መግባት የለብሽም። እነሱን እንኳን አንቺ አጥፍቻለሁ ብለሽ ይቅር በሉኝ ለተናገርኩት ነገር አይወሽ እንደ ሌሎቹ ፖለቲከኞች። እነዛ እኮ ፖለቲከኞች እኮ በጠመንጃ ነው። አንቺ እኮ በአፍ ነው የተናገርሽው ህዝብሽ ስለተገደለ። ይቅር በሉኝ። ጎንደር ላይ የሞተው ሰውስ፣ ጎጃም ላይ የሞተው ሰውስ፣ ወሎ ላይ የሞተ ሰውስ? ይስ ፈሪ ነሽ፣ ዓላማ የለሽ። እኔ ያንን ነው ያየሁት። እኔስ ነው ወይ የሚያስቀጣ ከሆነ ሀጫሉ እንኳን ህይወት ከፍሎበታል። የተናገርኩት ነገር የሚያስቀጣ ከሆነ ጫልቱ ህይወት ከፍላበታለች። ልጅነታቸውን ያጡ ይኸውልሽ ስንት መቶ ሰዎች ህፃናቶች ናቸው የሞቱት። በሚሊዮን የሚቆጠሩ ሰዎች ናቸው የተፈናቀሉት። አሁን ሳይሆን በሰዓቱ ተናገሬ እኔ መጥፎ ነገር ተናገሬ ከሆነ ስቅላት እንዲፈረድብኝ ነው እከፍለዋለሁ። አትንጀዋጀዊ። አንቺ የሚቀር በሉኝ ብለሽ ሰው ይቅር እንዳልሽ በሙሉ ጓደኞች የሆነ ነገር ካረጉ ሊቭ በቃ ቢዝ አንቺም ራሱ ይልሽ አንቺ ራስሽ ጭር ሲልብሽ እንደዚህ ያደረጉኝ ነው ወይ ይሄን ነገር ታይ በቃ ሁሉ ብታጭ የገዛ ጓደኞችሽ ጋር አንድ ነገር ማድረግ አለብሽ። ያ መታገስ ማለፍ። ሰው ያን ነገር ሲናገርሽ አድርጊያለሁ ብለሻል አይደለ? ነገር ሲናገርሽ ኦኬ እኔ አሁን ሲናገር ቀናችሁ አይደለም በሆነ ነገር ተበሳጭተው ነው ምናምን እላለሁ ነው። አንቺ ጋር ግን ያለ በቃ ብቻ ወቴና ከዛ ደግሞ ትመጪና ደግሞ እኔንም ትናገሪኛለሽ። ዋይ እኔ ምን አልኩሽ? ሴትዮዋን አትናገሪያትም? የተጣላችሁ እኔ ግዴታ መደባለቅ አለብኝ? ሄዱና ንገሯት። እናንተ ሰዎች ሳትወጣ ንገሯት፣ ሳትተኛ ሳትረሳው
እሷ ጥፋቷን ወዲያውም ካልተነገራት ይሄ ነገር ደግሞ ትመጣና እንዲነብት ምን አደረኩኝ? አሁን የተናገርሽን ሳትረሺ በፊት ሂዱና ንገሯት፣ ለእናታችሁ ሂዱና ጂጂን እንደዚህ ብለሻታል፣ አያገባሽም በሏት። መናገር ካለብሽ ይቺን ግንጋንጋን ጎማ ሄደሽ ንገሪያት። ቀስቅሷት፣ በቴሌግራማችሁ ቀስቅሷት። ቴሌግራም ላይ ጓደኛ ናችሁ፣ ቀስቅሷት። በግድ ነገር ፈለገ። ጌታ ሆይ ዛሬ ደግሞ ጠብቅ። ሐሙስና አርብ ነው የምትናገረኝ። እኔ ደግሞ ሐሙስና አርብ ሰውን አልናገርም። አይገርምሽም? ጂጂ ትወድሻለሽ እንበላት። እኔ ለምንድን ነው የምጠላት? ምን አድርገኝ? እኔ እነሱ እኮ አልጠላቸው። እኔ የምጠላቸው እነዚህ ትላልቅ አዛውንቶቹን አልወዳቸውም። እኔ እኮ ልጆቹ እኮ እድሜያቸው ነው ቢያጠፉም፣ ግን አትደጋግሚው ነው የምላት። ስታጠፊም የሆነ ነገር ሴትነቴን ግን ክብሬን እንዳትነኪ። ሌላ ከፈለግሽ ጂጂ አሮጌ ቆርቆ ምናምን በይ፣ ሴትነቴን ግን እንዳትነኪ። በጣም ነው የማከብረው ሴትነቴን በጣም። እድል ሆኖ ነው እንጂ 3-4 ወንድ ጋራ የሆነው እኔ ከአንድ በላይ የምናማግባትና እግዚአብሔርን መውለድም አልፈልግም ነበር እና እንደረድርልሽ ነበር። ልጅ እንኳን መቀላቀል ስለማልፈልግ ነው ስንት እንትን ብዬ ቁጭ ያልኩት። በጣም የደበረኝ ነገር እሱ። ከተለያየ ሰው መውለድ፣ ከተለያየ ሰው በየጊዜው መተኛት አይምሮ የራሱ አይቀበለው። ሴትነቴን እወደዋለሁ። ፍቅር ነው የሚገዛኝ እንጂ ስሜት አይደለም። ኦኬ እንዳትናገሪ በሴት ሻሙ ትለኛለች። እንዲ ያሻምሽምሽና እኔ ጂጂ ልሽማሽ ቆንጆ እኮ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አለው ብለክ እኔ ወጣ ስል መኪናና መኪና እንደሚጋጭ እዚህ ሀገር ባይገሽ ብለው ሴት እንደዚህ በማይባልበት ነው እግዚአብሔር ነው ምንድን ነው አሰልፍልሽ ነበረ እንደነ እንትና ሴት በሆንም አኖረው። እኔም ነው እንትን የሚያከብረኝ የሚወደኝ የሚነጠፍልኝ ሬድ ካርፔት የሚያደርግልኝ ክብር የሚባል ነገር አለ። ያቺ ነገር ክብር ናት። እኔ ጋር ለምን ተጨንዳዳ 10 ዓመት አይደለም 100 ዓመት አትቀመጥ? ምን አገባኝ? ሂዊዬ ቆንጆ ሄዱ ንገሯት፣ ቀስቅሷትና ንገሯት። ስሜን አታንሺ በእንደዚህ አይነት ነገር። አይ ዶንት ላይክ ዳት። እኔ እኮ አንዳንድ ጊዜ አንዳንድ ነው ሲል ሰው ሲሻል ለ2 ቀን ይጠፋል አትሊስት። ወይኔ ቫኬሽን በሄድ እንኳን ኦኬ እዚሁ ላይ ብታዩ የሚሉ ጋር ነው ይሻላል። እኔ እኮ የምጠረጠር ሴትም አይደለሁም ራሱ ሚስት ከሆንኩኝ። ምክንያቱም ቤቴ ስራዬ አለቀ። እዚህ እንኳን ጨዋ ነኝ። ከወጣሁ ደግሞ ደንሼ ጨፍሬ ከሌሊቱ ምናምን ሰዓት እንደሰከረም ታክሲ ይዤ ወደ ቤቴ እምሄድ። እርሜን ብሳሳት እርሜን ደግሞ በፎንቃ እርሜን ባረግ ይኸው አለ 3 ዓመት አይለቁኝም። እንደ ኢትዮጵያ ሰንደቅ ዓላማ ሰቅለው በቃ ይለበልቡኛል። ያለ ሀረብ ያ ቀን ምን ላደርግ ነው የሄድኩት? ረገምኩት ቀን። ግን እኮ ሞትም ቢሆን እኮ እንደዚህ ነው የምትጠሩት። መድኃኒዓለምን ይኸው አለው እርሜን አለው ስቀጠቀጥ ፎቶ ይይትስ እኔ በሌላ ቢሰቅሉኝ ምንም አይመስለኝም። እንደሚያሳፍረኝ ግን ታውቃላችሁ፣ አይስወር በጣም ነው የሚያሳፍረኝ። ዛሬ ልንገራችሁ እንጂ አሁን እንደዚህ በወንድ እንደዚህ መጠርጠሪ በጣም ነው ሺህ የሚይዘኝ። ግን ዛሬ ልንገራችሁ፣ እግዚአብሔር ምስክሬ ነው፣ ሺህ ይይዘኛል። በሌላው ብትቀጠቅጡኝ ይሻለኛል። ግን ምን ላድርግ? በቃ ምን ላድርግ? ጄኔራሎቹም ለካ የተሸነፉት በዚች በእንትኗ ነው ምናምን ላለው በቃ በተለይ ከዚህ ሴትዮ ጋራማ ሲለጥፉኝ ጥሩነቱ እናቴ ማርጀታለች እንጂ እንደው አታየውም እንጂ በኢየሱስ ቤተሰቦች ያዩታል። መቼስ በሌላው ላይ ችግር የለብኝ። እግዚአብሔር እግሬ ሰቅዬ ምናምን እንዲህ ያልኩት ስጨፍር ምናምን፣ ግን በዚህ ግን የሆነ በቃ ሼም ይዘኛል። የምር ሼም ይዘኛል። በጣም ነው ሼም። ግን ፍጥጥ ብዬ ቁጭ ያልኩት ይለሳል። በጣም ሼም የሚይዘኝ 4K ምን ያስቃል? ቴራፒ ያደርጋሉ ሼም እንዳይዘኝ ነው። እሷ ደግሞ ሻሙ ትለኛለች። በእናታችሁ ጨዋ ብትሆኚ በቤት ሸባል ያስገባሽ። አይ አይደለማ። አይ ሆቴል እየከፈልኩ ላኑሯ። ኧረ እባክሽ ኧረ
ቤት ያስገባው አውጥቻ ሳየውሽ አንድ ሰው ነው ያየሽው። አዎ ጨዋ ስለሆንኩ ነው ቤት ያመጣሁት። የጸዳ ቤት ስላለኝ ነው። የሚያስቸግረኝ ምንም ነገር የለም። ልጆቼ ፊት አይደለም የተደኩትኝ ወይ ልጆቼን እዛ ክላስ አስተኝቻ አይደለም እዚህ ጨዋ ስለሆንሽ ነው። ግዝንጥ ያልኩ ጨዋ ነኝ። አም ሲንግል ያ አውጥቼ በየቀኑ እየሸኘው ምንና ሰውየውን እኩል እያወጣሁትማ ቢሆን ኖሮ አሳይሽ ነበር። እየሸበሸብ ምን አባቷ ጨዋ ዝንጥ ያልኩ ጨዋ ነኝ። ለዚያም አንድ ቮድካ ጠርሙስ ጠጥቼ ያ ይሄን የተንዘላዝዬ ቂጤን ወደዛ ከፍቼ ሆቴል አደሬ በንጋታ ካከሌ ጋር እኮ ተኝታ ነበረ አልተባለም እኮ ያ አልተባለም። አምጥቼ ነው ሶስተኛው ቀን ያሳየሽ። ይሄ ነው። አሁን ስሜን አታንሱ። በእንደዚህ ይሄ ያለቀለት ጉዳይ ነው። ስሜን አታንሱ። ነገራችኋት። ስሜን በዚህ አታንሽ ብላችሁ እየሳቀች ታስገባለች ቤታዩ። እኔ ደግሞ እየተንተከተኩ አስገባለሁ። ምን ችግር አለው? አንድ ነገር ያታለሁ። እኔ በእንደዚህ ነገር ስሜን አታንሽ። ኦኬ ስነ ስርዓት አልፈልግም። እሷን እዛ እሷም ስሟን እንዳታነሺ ነው መታ አበባዋን ይሄ ምናምን ጣል የምታረግልሽ። በገንዘብ ደግሞ የምትደላይ ሴት አይደለሽም ብዬ ነው የማስበው። ነው ይሮ የሚዲያ ሰው ስትሆኚ ሁሉንም እኩል መተቸት አለብሽ። አይ ተዋርጄ ጨዋሙኩት በዚህ እንዲያውም አሁን ቆይ ምን አባቱ ባለጌነሽ ከተባልኩ አይቀር እንዲያውም አንድ ሶስቱን አሰልፋለሁ። አንድ ሶስት ሂጄ እንዲያውም ምን ተመጣላችሁ? ሀጂም አለ አሁን እኮ ወረፋ እየጠበቀ ነው። እንዴት አደን ላድርግ? ተባልሽ ካልተባለ ካልቀረ ማሰለፍ ነው። እኔ በጣም እኮ ነው የማፍረው እንደዚህ አይነት ነገር። ሀጂም አለ ተኛ አይንሽ መጥፋቱ ነው አይደለም፣ ሜካፕ ነው። አሁን በጎቹ ሂዱና ለእናታችሁ ንገሯት፣ ስሜን አታንሽ በሏት። በቃ አልፈልግም፣ በእንደዚህ ነገር እንድታነሳኝ አልፈልግም። ኦኬ ኦኬ። ጂጂዬ ሀጂዬ ስትይ ሰማ ልበል አልወጣኝ። በስመ አብ ወወልድ ወመንፈስ ቅዱስ አልወጣኝም። ተወኝ አንተ ሰውዬ።